እሺ ነው እንዴ ነው የሚሰራው? ወደዚህ ዞር አሳያቸው። እሺ ዞር አሳያቸው። ለነሱ እንደዚህ እየታየኝ አይደለም። እየታየሽ አይደለም ነው እንዴ? አዎ ይሄን ቤት ላውጥቼ ጉድ ነው ማረግሽ። ነይ ጉድ የምታረገኝ አገር ነው ማሳይልሽ ነው እንዴ? አዎ ነው ፈቀድክ ሆነ ነገር ምንድነው ያማረሽው እኮ? ያማረኝ ለነገር ነው እኮ። እሺ ቆመክስ ሻና ይቼክ አላቅም። ሰላም ሰላም፣ እንዴት ናችሁ የተከበራችሁ የቻናል ቤተሰቦች? ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ ትንሽ ጠፋ ብዬ ነበረ፣ እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ያው እንደ ሌላ ጊዜ ጨቀጨቅ ምናምን ትርክ ምናምን የሌለበት ቪዲዮ፣ ትንሽ ፈገግታ ያለው አለ አይደለ? አንዳንዴ እንደዚህ አይነት ቪዲዮ ቢሰሩልን የሚያስብል የሆነ ጥሩ ነገር ያለው ቪዲዮ ስላየው ነው። ምክንያቱም በቃ አንዳንዴ በአእምሯችን በጣም ብዙ ነገሮችን እንድናስብ የሚያደርጉ ቪዲዮዎች ናቸው የሚሰሩት። እዛ ጋር ጭቅጭቅ ነው፣ እዚህ ጋር መልሱ ጭቅጭቅ ነው። ከዛ ወጥቶ ደግሞ ጥሩ ቪዲዮ ስለሰሩ እዚህ ላይ ትንሽ እንቆያለን። አብራችሁ ተመልሼ ስመጣ የሚገርም እንዴ ምንድነው የሚያስብል ነገር ነው ልጅ የመጣሁት። ደግሞ ምንድነው ዋና ነገሩ ምንድነው አብርሃም ላይ ቅብጥ ማለት ነው። እሱ ደግሞ ምንድነው በምንድነው መቀብጥበት? እንዴት ነው አስቸግረው ያላቅም ርግዝና ላይ ልጁ ሊረሳው ነው መሰለኝ እንዴ ማርገዜ ሊረሳው ነው መሰለኝና ምን አሰብኩኝ ይመጣል ያማረኝን ነገር በቃ ቤት ውስጥ ሆኜ የተሰማኝን ስሜት እንዳለ ጽፌ ይዣቸዋለሁ። እያንዳንዱ ነገር እያወጣሁኝ እጠይቀዋለሁ ማለት ነው። አብርሃም ይሄ ፈልጌያለሁ፣ ይሄ አምሮኛል አድርግልኝ ነው የምለው። አምሮኛል ስላማረኝ ማለት ነው። አስረጋጁ እንግዲህ እሱ ነው። ሄርሜላ አሁን የመጣሽው በዚህ ቪዲዮ አብርሽ እንዳስረገዘ ልትነግሪኝ ነው? አምሮትሽን ልትነግሪኝ ነው? እንዴት ነው? ያው ከዚህ በፊት ያሳለፋችሁ ታውቃላችሁ። አምሮት በስንት ይከፈላል? ስንት አይነት አምሮት አለ? እና እስቲ ይዛ በመጣችው ነገር ደግሞ እንዴት እንደሆነ እኔ ቪዲዮን ስላየሁት ስለገረመኝ ነው ይህን ቪዲዮ ይዤ የመጣሁት ማለት ነው። ምን እንዳማራት እንደዚህ አይነት አምሮት አለ ወይ? ኬትም አይደለም በጣም አመሰግናለሁ። ቲክቶክ ላይ ያየኋት ነበርና ካገኛት እንዴት እንደጨነቀ አይና የምር አለው። በጣም ነው ከቀን ወደ ቀን ውበትሽ እየጨመረ ነው። ምንድነው እርግዝና ተስማምቶሻል? እንዴት ነው ፊትሽ ፍክት እያለ ነው? ምን ተገኝቶ ነው? ምን ያላቅም ምን ተገኘ? ያምራል። እንደዚህ አይነት ህይወት ደስ ይላል አይደለ? ጭቅጭቅ የሌለበት ንትርክ የሌለበት እንትን ህይወት በጣም ደስ ይላል እና በዚህ ቢቀጥል በጣም አሪፍ ነው። ምክንያቱም እዛ ሰፈር ደግሞ አለ አይደለ? በነ ሩታው በኩል ያለው ነገር ደግሞ ምንድነው ጭቅጭቅ ነው። በቃ እዚህ ጋር ጭቅጭቅ ሲጠፋ እነሱም እዛ ጋር ሌላ ንትርክ ውስጥ ገብተዋል ማለት ነው። እንግዲህ ከዚህ በፊት እናውቃለን ሩታና ደስታ ያሉበት ሁኔታ ማለት ነው። አሁንም እንጠናና እያለችው ነው። እነሱ ቪዲዮአቸውን አይቼ በጣም ገርሞኝ ነበረ። ያለ ጭቅጭቅ ቪዲዮ አይሰሩም ወይ? እንዴት ነው? ለኦዲየንሱስ ምን ይዘን መምጣት አለብን? ለየት ያለ ነገር ይዘው ቢመጡ በጣም አሪፍ ነበረ። እናቴ ጋር ደወልኩና ያማረኝን ነገር ማን ነው መጠየቅ ያለብሽ ብዬ ማን ነው መጠየቅ ያለብኝ ስላት ባልሽን አለች። እኮ የምችለው ነገር ከሆነ ምን ችግር አለ? ማላደርግልሽ ነገር የለም። ብቻ የምችለው ነገር ይሁን እንጂ እኮ ታደርግልኛለህ። ማታደርገውም ነገር ቢሆን ታደርገዋለህ። ስለማረኝ እርጉዝ እኮ ነኝ። ስለዚህ እኮ የማይቻለውም የሚቻለውንም ነው እንድታደርግልኝ የምፈልገው ነው። ሄርሜላ አሁን መቅበጥ ፈልገሻል ማለት ነው? የምሬን ነው። መቅበጥ ፈልገሻል ማለት ነው? ምንም ልቀብጥ አይደለም ነው እንጂ ከዚህ በላይ ምን ትቀብጣለሽ? ልቀብጥ አይደለም ነው እየቀበጥኩ አይደለም። እሺ ምንድነው? ግን ምን አለ መሰለክ ይህንን ቪዲዮ ደግሞ አይተው በሚቀጥለው ቀጣይ ቪዲዮ የሆነ ነገር መነሳቱ እንደማይቀር ያው ግልጽ ነው፣ እንጠብቃለን ማለት በዛኛው ጎን ማለት ነው። አንዳቸው የሆነ ነገር ይዘው እንደሚመጡ ግልጽ ነው። ወይ ኤፍሬም ወይ እነ ዳኒ ያው ሰው ሲደሰት ጥሩ ህይወት ሲኖር ምናምን ደስ የማይለው ሰው ይኖራል መቼም ያው ያለ ነገር ነው። ስለዚህ ይህን ነገር ለመቀበል ደግሞ እናንተ ራሳችሁን ዝግጁ ማድረግ አለባችሁ። ሄርሜላም ብትሆን በዚህ ፈገግታ ላይ ወይም በዚህ ደስተኝነት ላይ ነገ አኩርፋ ልትመጣ እንደምትችል ግልጽ ነው። ማታ ማታ ቤት ተኝቼ ምናምን ሲርበኝ እየመጣህ አይደለም እንዴ? ሲርበኝ እየመጣ አይደለም? አዎ ሲርበኝ ራስህ ታውቆ መምጣት አለብህ። እኔ ራሴ ታውቆኝ ማለት ነው? አዎ ራባት እንደ እኔ ሚስት ብለህ መምጣት አለብህ። ሌላ ደግሞ እኔ ስትናፍቀኝም ማወቅ አለብህ አንተ። እንዴት? አዎ ስትናፍቀኝ ማወቅ አለብህ። ሲደክመኝ ማወቅ አለብህ።
እንዴ አጠገብሽ ነው እንደዛ ማለት አጠገብም ባትሆን ሩቅም ብትሆን ወይኔ ልቤ ሚስቴ ምን ሆነች ብለህ መደወል አለብህ። አረ ያንቺ ውስጥ ከፋ ማለት እንደዚህ አይነት እርግዝና አለ፣ እንደዚህ አይነት አምሮት አለ። እሷ ያማራትን ነገር ማወቅ አለበት ማለት ስላልገባኝ ነው። እንዴት ነው ነፍሰ ጡር ሆናችሁ ያሳለፋችሁ የምታውቁ ከሆነ አምሮት ምን አይነት አምሮት እንዳለ ግዴታ እሱ ማወቅ አለበት ነው ወይስ ለቪዲዮ ነው? የሚያመረኝን ነገር አውቀ ቅድሚያ ማለት ነው መምጣት አለብህ። አንደኛ ነገር ምንድን ነው ያማረሽው? እኮ ያማረኝን ልነግርህ ነው እኮ ቆመክ ስሸና አይቼ ካላቅም። እንዴት አይቼ ካላቅም ቆመክ ስሸና እንዴት ቆሜ ስሸና ላንቺ እያሳየሽ ነው እንደምሽነው አይደለማ። እንደዛ ሳይሆን አይቼ ካላቅም በአጠቃላይ ስሸና ማለት ነውና ማታ ድንገት ተኝቼ ቆመክ ስሸና ማየት አማረኝ። እንደማታልልኝ እንዴ ያማረኝን ነገር አታደርግልኝም? አደርግልኛለሁ እና እርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። ቆሞ እንዴት እንደሚሸና ነው ወይ አንተ ምን ለማለት ፈልገሽ ነው? አሁን እዚህ ጋር ቆማ ስትሸና አይቼ አላቅም ማለት ምን ማለት ነው? የዛሬው ለየት ያለ ነው። ቆማ ስትሸና አይቼ አላቅም ማለት ሲሸና አይተሽ አታውቂም ነው ወይስ ቁድሪ ነው እንደዚህ የምትይው? እንዴት ነው ነገሩ? ቆማ ስትሸና አይቼ አላቅም ማለት ያው ወንድ ልጅ ነው። ወንድ ልጅ መቼም ቁጭ ብሎ እንደማይሸና ታውቂያለሽ ወይስ እያሳየሽ እንዲሸና ነው የፈለግሽው? ኧረ ከባድ ጥያቄ ነው። አፈር እንዴ የምርክ ነው? ምንድነው የምትይው? ስታስረግዘኝ ግን እንደዚህ አላልከኝም ነበረ። የፈለግሽውን ነገር አደርግልሻለሁ ብለኸኝ ነበረ። ኧረ ተይው። ካረገዝኩ በኋላ እንደዚህ ትለኛለህ? እሺ ምንድነው ፍላጎትሽ? ቆይ የምትፈልገውን ነገር የምትፈልጊውን ነገር አረግልሻለሁ። የፈለግሽውን ነገር ጠይቂኝ። እኔ ላንቺ ከማድረግ ወደኋላ አይደለም አላልክም? እኔ ደግሞ አሁን የምፈልገው ቆመህ እንድትሸና ነው። ከዛ በኋላ እሱን ካረክልኝ ደግሞ ሁለተኛ ደግሞ ሌላ ነገር እነግርሃለሁ። በካሜራ እያየን እኮ ነው ሄርሚ። እነሱም ቢያዩት እኮ ችግር የለውም። እንዴት ምን ችግር አለው? የወንድማቸው አይደል? የኔ ባሊ ነው፣ እነሱ ወንድማቸው ነው። እንዴ ሀገር ነው እንዴ አራዳዲ። ለማንኛውም የዛሬ ቪዲዮ የመጣሁበት ምክንያት ትችት አይደለም። በጣም ደስ ብሎኛል። ማለት አንዳንዴ የሆነ ንትርክ በጣም ያስጠላል። ከሰዎች ጋር ያለን መግባባት በቃ ሰዎች በሰላም እንዲኖሩ ለቪዲዮ ፍጆታ ከሆነ ምንም ማለት አይደለም። ብቻ ትክክለኛ ህይወት ላይ ሆኖ እንደዚህ ጭቅጭቅ የበዛበት ህይወት በጣም ያስጠላል። ምክንያቱም ማንም ሰላም ሆኖ አይኖርም። ነገ ምን ተከሰተ የሚለው ነገር ሰው ትክክለኛ ህይወቱን ላይፉን እንዳይኖር ስለሚያደርግ ይሄኛ ቪዲዮ ትንሽ ለየት ያለ ነገር አድርገው የሆነ እንደዚህ ሰላም ያለው ነገር ቢሰሩ በጣም አሪፍ ነው ለማለት ነው። እንደዚህ እየታየኝ አይደለም። እየታየሽ አይደለም ነው እንዴ? አዎ ሄርሜላ አውጥቼ ጉድ ነው ማረግሽ። ነይ ጉድ የምታረገኝ አገር ነው ማሳይልሽ ነው እንዴ? አዎ ነው ፈቀድክ ሆነ ተከናወነ። እሺ ለማንኛውም እሺ ግን ሻውን እየደከመኝ ነው ወይ ተሸከመኝና ወደ ሰፈር ይዘኸኝ ሂድ። ሽንትናሸና ሄርሚ አሳየውሽ እኮ ጌታ ነው። ይኸው በቃ እንደዚህ ሽንትናሸና ነው ወንዶ ሽንሸና እንዴ ነው በቃ አጠቃላይ። ለምን ለነሱ ተሳያቸውም እንደዚህ አዙረህ አሳያቸው። ምኑን? እኔ እኮ ስላረገዝኩ ስላማረኝ ነው። ሽንሸና እንዴ ነው እንዴት? አይ ጌታ ነው። እሺ በቃ እሺ አይደብርሽ።